የውስጥ አልባሳትን ነው የምናመርተው። ለሀገሪቷ የሚሆነውን ምርት ነው የምናመርታለንና በተሻለ መልኩ ደግሞ ጥራቱን የጠበቀ ምርት ነው እያመረትን ያለነው። በኢትዮጵያ የማኒፋክቸሪንግ ዘርፍ የሀገር ውስጥ ምርትን ለማሳደግ የሚደረጉ ጥረቶች እየተስፋፉ መምጣታቸው ልብስ ወደ ማምረት ስራ እንዲገቡ አድርጓቸዋል። ቶፊቅና ጓደኛው ያቋቋሙት ካምፍላይ በርድ ድርጅት ስራውን ከ1 ዓመት በፊት በ60 ሚሊዮን ብር ካፒታል በመጀመር የሀገር ውስጥ ገበያ ፍላጎትን የማሟላት አላማን ይዞ እየሰራ ነው። ተጨማሪ የሆኑ ግብዓት ሊሆኑ የሚችሉ ነገሮች አሉ። አጠቃላይ ወደ 60 ሚሊዮን አካባቢ ይሆናል በተጀመረው ስራ ማለት ነው። በቀን የምናመርተው ምርት እስከ 3000 ሰው ሊጠቀመው የሚችል ምርት እናመርታለን። እስከ 3000 ሊጠቀመው የሚችል ምርት እያመረትን ያለነው። ያው የምናቀርበው ደግሞ ያው መርካቶ ማዕከል አረገ ነው። ወደ መርካቶ አድርገን ለሀገሪቷ ነው የምናከፋፍል። ድርጅቱ ለምርት የሚያስፈልጉ ጥሬ እቃዎችን ከውጭ በማስገባት የሚያመርታቸውን ልብሶች በጥራት እንዲመረቱ ዘመናዊ ማሽኖችን ይጠቀማል። ኤር ኮምፕሬሰር ማሽን ይባላል። በምርቱ ላይ ቆሻሻ እንዳይከማች እገዛ የሚያደርግ ነው። እነዚህ ደግሞ ይቆርጣሉ። ስለሚቆርጡ ብናኝ አላቸው። እነዚህን ብናኙን ደግሞ ከራሱ በማውጣት ከማሽኑ ጠርጎ በማውጣት ማስቀመጫ ኮሮጆ አላቸው በራሳቸው ማሽኖቹ። በዛ ኮሮጆ ውስጥ ያስቀምጣሉ ማለት ነው። በዚህ ሳይድ ያሉት ማሽኖች ኦሬዲ የማጣራት ስራ ነው የሚሰሩት እነዚህ ማሽኖች ማለት ነው። አንድ ጃፑን ለማምረት ያው ማሽን ራሱን ይቻላል አለው። ከቨር የሚባል አለው። እሱ ደግሞ ግርጌው ይሰራበታል። ከማጀማራትም የዛ አንገቱ ላይ ማለት ነው። ከዛ እዚህ ጋር ይሰራበታል። እሱ ደግሞ ከቨር የሚባል ማሽን ያስፈልጋል። ያኛው ማሽን ደግሞ ሁለቱን ይሄን ከገጠመው በኋላ ከዛ ኦቨርሎክ የሚባል ማሽን አለ። በሱ በዚህ ጋርና በዚህ ጋር ይገጠማል። ከዛም በኋላ የሚቋጠር ነገር አለው እንዳይፈታ ሲፈቱ ከዛ ያ ነገር ይቋጠራል። ከተቋጠረቻችኛው ደግሞ አይፈታም ፓካውቱ ማለት ነው። ከዛን ያው ይቀነጨባል፣ ይስተካከላል፣ ካቢያ ይተወከሳል። ከተከታዩ በኋላ ደግሞ ካርቶን አለው ራሱን የቻለ በዛኛው ታጥፎ ወደ ማሸጊያ ይነሳል። ለ51 ዜጎች ቋሚ የስራ እድል ፈጥሯል። የስራ እድሉ ተጠቃሚዎችም በእውቀት ሽግግር የስራ ልምድ ባለፈ የገቢ ምንጭም ያገኙበታል። ካለመድሽ ሁሉም ነገር ቀላል ነው። ያኔ የምሰራው ወንዶች ቁምጣ ነው የምሰራው፣ ፓክቴሽን ነው የምሰራው ያለሁት የስራኛው ማለት ነው። ከዛ እንትን ፓክቴሽን የመጀመሪያውን ከገጠምኩ በኋላ የምን ደስኔ ያወጣዋል። ወደዚህ ስራ ልገባ የቻልኩበት ምክንያት የማታ ተማሪ ነኝ። ከዛ በቃ የማታ ስለሆንኩ ያው ቀን ምንም አልሰራም ብዬ ደግሞ ብር ለአንዳንድ ነገሮች ይሆናል ብዬ ነው እዚህ ወደዚህ ስራ ልመጣ የቻልኩበት ምክንያት። ከመግባቴ በፊት ያው ከቤተሰብ ብር ምናምን እፈልግ ነበር ያው ከነሱ ማለት ነው። አሁን ግን ያው እዚህ ገብቼ ሁሉን ነገር እንደውም እነሱን አንዳንድ ነገር ሁሉ እየገዛው እያገዝኩ ነው። ስለዚህ ያው ራሴን ችዬ ነው የምሰራው ማለት ይቻላል። እዚህ ቦታ ቋሚ የስራ እድል ፈጠና ወደ 51 ሰው አካባቢ የስራ እድል ፈጥረናል። ቀጣይ የምናስበው እስከ 150 ማሽን ባለው ልክ በዚህ እንኳን 300 ሰራተኛ ለመቅጠር ነበርና በሙሉ ፓወሩ እየሰራ አይደለም። የግሉ ዘርፍ በኢንዱስትሪ ምርቶች ላይ የሚያደርገው ተሳትፎ የሀገርን የምርት አቅምን በማሳደግና የስራ እድል በመፍጠር የኢኮኖሚ እድገትን ለማፋጠን ጉልህ ሚና ይጫወታል።